አያቶላህ አሊ ሐሜኒ ከልጅነት እስከ እውቀት፣ ከእስር እስከ ስደት፣ ከአብዮተኝነት እስከ መሪነት በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግሥት ዋነኛ ሥልጣንን ተቆጣጥረው የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሁላህ ኾሜኒ በሥልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላህ አሊ ሐሜኒ መገደላቸው ይታወቃል። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል ምትከሳቸውን ሐሜኒን ለማጥመድ ለአስርታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለሥልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኔይን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴህራን በሚገኘው የአያቶላህ አሊ ሐሜኒ መኖሪያ ላይ በተፈጸመው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? በዚህ ቪዲዮ ለዚህ ጥያቄዎች መልስ እናገኛለን። አያቶላህ አሊ ሐሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የአገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ሐሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ሥልጣን አላቸው። ሐሜኒ የኃያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ሥልጣናቸው ቀላል አልነበረም። ሐሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የሐሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺአ እስልምና በመካከለኛ ደረጃ ላይ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ሐሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ሥራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ሐሜኒ በኢራን እስላማዊ አብዮት ከሥልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡዕ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የምስጢር ፖሊስ ተይዘው ለስቅየትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያን 1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላህ ሩሁላህ ሐሜኒ የዋና ከተማይቱ ቴህራን የጁምዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ሐሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኾሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ሐሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሜኒ ከባለቤታቸው ማንሱሬ ሆጃስቴህ ባቄርዴህ ጋር 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አሏቸው።
የሐሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆቹ መካከል ሁለተኛው ሞጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅትም ጎላም አሊ ሃዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺአ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላህ ሐሜኒ በጻፉት ደብዳቤ መሐሙድ አህመዲን ነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊው ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የሐሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ሐሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅታባ በአገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ሥልጣንን በያዘው የጠቅላይ መሪውን ቢሮን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለሥልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሐሜኒ የቤተሰቡ ደግሞ የአሊ ሐሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ ከሆኑት የአዚዞላህ ሆሻቫጋት ልጅ ነች። በ1980ዎቹ የኢራን-ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅታባ በጦር ግንባር ተሰልፈው ነበር። ሦስተኛው የአሊ ሐሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ መምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ሐራዚ ሴት ልጅ ሱዛን ሐራዚ ጋር ትዳር መስርቷል። መስዑድ ሐሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላህ ሐሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ ሦስት ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሎላቺያን ልጅ ናት። መይሳም ከወንድሙ መስዑድ ጋር የአባታቸውን ሥራዎች በማሰባሰብና በማሳተም ሥራ ውስጥ ተሳትፏል። የአያቶላ ሁለት ሴት ልጆች ስለ አያቶላ አሊ ሐሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በዕድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ ኤሮፓ አቆጣጠር በ1980 ሲሆን የሐሜኒ ጽሕፈት ቤት ኃላፊ ከሆነው የጎላም ሆሴን መሐመድ ጎልፓዮጋኒ ልጅ የሆነውን መሐመድ ጃቫድ መሐመዲ ጎልፓዮጋኒን አግብታለች። የመሪው የመጨረሻ ልጅ የሆነውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሪ ታኒ ጋር ትዳር መስርታለች። ውድ የቻናሌ ተከታታዮች
በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።